ሰላም ጤና ይስጥልኝ። እንዴት ናችሁ? የተከበራችሁና የተወደዳችሁ የዞማነሽ ቻናል ተከታታዮች፣ እኔ ደህና ነኝ። እናንተም ሰላም እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ዛሬ የአደይን ድራማ ይዘን መተናል ማለት ነው። ከቀጣዩ ላይ ጀምረን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ከታች ያለችውን የደውል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እያደረጋችሁ እንድታበረታቱ በትህትና ጠይቃለሁኝ። ወደ ቪዲዮ አደይ እንዴት ነሽ እንዴ? ምንድነው ነገሩ? ስልክሽን አጥፍተሽ ጠፋሽ እኮ። አሁኑኑ ከዚህ ጠይ መሄድ አለብሽ። ቆይ ካገባ በኋላ ለምንድን ነው ማስወር ያስፈልጉ? ይልቅ የት እንዳለች ይናገሩና እንሄድበት። አሬ ዛሬ ብቻ ይቅር ይበሉኝ። አንቺም እናትም ስለፈለጋችሁ መሆን ነገር ምንም ነገር የለም። ከልጅነት ጀምሮ አንዳችሁ እንኳን ደግፋችሁኝ አታውቁም። ሁሌ ብቻዬን። ከናውል ጋር ደግሞ የሆነ የጀመረችው ነገር ሳይኖር አይቀርም። ደግሞ ምን ልትጀምር ትችላለች? እርጎዝም ይልቅ ከሳቸው ቦታ እናደርጋለን። እዛ ጠብቀኝ። አረ ተው ጋሼ ይገልሃል፣ ተው ጫፏ እንዳትነካኝ ብለውሃን እኮ ልቀቀኝ ልቀቀኝ እያለች ትጮኻለች ማለት ነው። እንግዲህ አደይ ማለት ነው እንግዲህ የጎተቱ የገጠር መንገድ የገጠር ልጅ የሆናችሁ ታውቃላችሁ ማለት ነው። የገጠር መንገድ እንግዲህ በጣም ዳገት መስክ ምናምን ነገሮች ናቸው። እነሱ በዛ እያንገጫገጩ እንግዲህ እየጎተቱ በጉልበቷ ምንም ጭካኔ በቃ ምን ልበላቸው፣ ሩሩህ የሚባል ነገር የለም። እንግዲህ የሆነ ዛፍ ውስጥ ይዟት ሲገባ ይሄ ደግሞ ቀርፋፋ ወደ ላይ ወጣ ማለት ነው። ከዛም በኋላው በጣም ጎበዝ ናት አደይ ግን ማለት ነው። ራሷን በጣም አለማስነካ እንግዲህ ዳይመንድ ይመጣና በርግጫና በእንትን ይለውና ያስለቀቃታን ማለት ነው። አደይ አምልጭ ይላታል። አደይ አምልጭ እኔን ተይኝ እባክሽ ቀጥ ብለሽ ሂጂ ይላታል። አንተ ይውሻለች ብሎ ከዛ እሷ እየሮጠች ናይ አንቺ ምን አይነት ከብት ነው? እንዲሁ ብቻ ድራማ ነው እንጂ እንዲህ ግን እውነት ነው። በገጠር ላይ በጣም ይጠለፋን በጣም በቃ በተለይ መልክ ካላችሁ በጣም አደጋ ነው። አንዳንዴ እንኳን ፉንቅ አድርገ ፈጠርከኝ ይላል ማለት ነው። ቆንጆ ከሆናችሁ የገጠር ሰው በጣም ቆንጆ ሴት ይወዳል ማለት ነው። ያው ማንኛውም ሰው ቆንጆ ሴት ይወዳል፣ ግን የገጠር ደግሞ ይብሳል። ወይ መተው እንግዲህ በኋላው ታግሎ እንትን እያለው መተው ማለት ነው። ከዛም በኋላ በርግጥ እዛ እንዴ የታለች ጃኔ የታለች ይላል ማለት ነው። እንግዲህ እሷን ሊከተል ይሄዳል ማለት ነው። እሷ እንግዲህ አደይ ደግሞ እየሮጠች ተራራውን ዳገቱን እንደምንም ብላ ያመለጠች ነው ማለት ነው። እንግዲህ አደይ አይዞሽ በርቺ። በስማ በእውነት መንገዱ ግን እውነት ለመናገር ይሄን ድራማ በጣም አድርገው ነው የተወኑት። በጣም ደስ የሚል ማለት ነው። እና ደስ ይላል ማለት በቃ ገጠሩን አካባቢ በደንብ አድርገው ነው የቀረጡት። እና እንግዲህ አደይ እየሮጠች ነው ማለት ነው። በጣም እየሮጠች ነው፣ እንዳይደርሱባት የምታመልጥ ይመስለኛል አደይ። እንግዲህ አብረን የምናየው ይሆናል ማለት ነው። በጣም ከባድ ነው ግን የገጠር መንገድ ማለት ነው። እንግዲህ እየወደቀች እየተነሳች ለማምለጥ እየሞከረች ነው። አደይ አይዞሽ ጠንክሬ። እውነት ገጠርን አስታወሰኝ ማለት ነው። ይሄ ቀራጣ ሀገር ማለት እንግዲህ አደይን ሊዱን አገኛት። የአደይ አባት ማለት ነው። ሊዱ እባላለሁ። አደይ የት እንዳለች ያውቃለሁ። አሀ የአደይ ባልንጀራ። የምን እንጀራ ነው? አደይን ፈልገሽ ነው? ወንድሜን ከሷ ጋር ነው የሚያውቁት ነገር ካለ ያሳውቀኝ። እኔ ታውቂኛለሽ? አላውቀውትም። የአደይ አባት ነኝ። ምን? የአደይ አባት ነኝ። ከዛዝ ሊዱ እዚህ ደግሞ ምን ትሰሪያለሽ? እህትሽ ጥሩ የከተማ ሰው ሰብስባ ነው የመጣችው። እነዚህ ጋር ነው የምትኖረው። አንቺም እናትሽም የስለፈለጋችሁት ነገር የሚሆን ነገር ምንም የለም። በእኔ መንገድ ነው የሚሄደው። አባዬ እባክህን የእህቴን ህይወት አታበላሸው እባክህ። ለምን አንተ ሁሉ ነገር ማድረግ እችላለሁ። በቃ እህቴን ይቅር በላት። አንቺ የማታውቂው ነገር ብዙ ነገር አለ። ከእናትሽ ጋር ብዙ ነገር አሳልፈናል። እሺ
እዚህ መካከል ውስጥ አትግቢ እሺ፣ ነግሬያለሁ። ብርሃን ተረጋጊ፣ በቃ ነን። አንቺ ደግሞ እዚህ ምን ልትሰሪ መጣሽ? ሊያን ወደ ቤት ልመለሽ። ወንድሜስ? አፍ ወንድሜ እኔ ራሴ ጭቃ ራሴ ያዘመት። እሺ አደይና ዴቪ የሚመጡ ይመስልሻል? አዎ ይመጣሉ። እና አሁን ቶሎ ተራመች ብላ ይዛት ትመጣለች ማለት ነው። አይ ሊዱ ቀውላሊት ነቆነች። ለምን እንደዚህ ባለች ቁጥር ሁሌ ይከፋለሁ? አውቃ እሱን ለማሳሰብ ነው እንጂ ከባዷ ጋር መሄድ የሚያወጣት ብንሆነ ድሮ ነበር የምትሄደው። ዝም ብላ እሷን ማሳሰብ። እሱማ መቼ ጠፋኝ። እንደዚህ ቢል ማለቷ ልብ የሚያቆስለው ነው እንጂ ተዋት እንጂ። እና ደዱ የራይ ባርኪ እናት ተጨንቅ ያስጨነቁሽ አይደል? መልሷ እናዶኝ ነው። ምንም አይደል ልጄ። ቤተሰቦች ናቸው ያሉት? አይ እኔ እናቴም አባቴም ሞተዋል። አክስቴ ግን አለች። ውይ እኔ እናትሽን ምን ሆነው ነው የሞቱት? አመለ ዘውድና ያውቋትም? ከ7 ዓመት በፊት ነበር የሞቱት። ያማን ደግሞ ዘውድ ልጅ ነሽ እንዴ? ውይ አዎ አስታወስኩት። ያቺ ትንሽ ልጅ ናት እንደዚህ ያደግሽው? አዎ ትልቅ ልጅ ሆንኩኛ። አክስትሽ ቤቱን ሽጣ የተጋብታ ነው። ያመለ ዘውድ ልጅ የልጅ ሀብታም ነሻ። አብረን አንኖርም። አብረን ከሌላ ጋር ነው የምንኖረው። አክስቴ የቤቱን ሽጣ የፈለገሽውን ነገር ለማድረግ ነው። እናቴ ከሞተች በኋላ ህይወቴ ጋነን የሆነው። ሁሉም ነገር ከባድ ነበር። ምን አደረገች? የተረገመች አክስትሽ። ድሮም አልወዳት ነበር። የሰፈር ሰው ሁሉ ነበር የሚጠላት። በእናቴ ቤት ውስጥ የልጆቿ ሰራተኛ አደረገች። 7 ዓመት ሙሉ ስትሰቃይ ነበር። አሁን ግን ፈጣሪ ይመስገን የላይን ካገኘሁት በኋላ ነገሮች ተስተካክለዋል። ይችን ክፉ ሆን ብላ ነው ቤቱን ሽጣ የቀየረችው። ለመሆኑ ንብረትሽ ተቀብለሻል? አይ የፍርድ ቤት ቀጠሮ እየጠበቅኩ ነው። አዎ ተከራካሪና የእናትሽን ንብረት በእጅሽ አድርጊ። እሷ ጥማት ማታ ያጠራቀመችውን ለማንም እንዳታይ እሺ? የባርኬ እናት እንዲሳካልኝ ደግሞ ጸሎት ያርጉልኝ። እሺ ልጄ፣ ልብሽ ንጹህ ከሆነ ይሆንልሻል። የጊዜ ጉዳይ ነው እንጂ ሁሉም ነገር ያንቺ ይሆናል። እሱማው ተመስገን ነው። ዛሬ ከትላንት የተሻለ ነው። እና ኤላ ግን ምንሽ ነው? ጓደኛሽ ብቻ ነው? አዎ ኤላ አብሮ ጓደኛ ነው። ውጭ ከመሄዱ በፊት ነበር ማውቀው። ኤላን ባላገኘው ኖሮ ህይወት ተጫወተብኝ ነበር። እድሜ ለኤላ። አሁን ላይ በጣም ደህና ነኝ። ኤላ በጣም ጥሩ ልጅ ነው። ዝምታ ያበዛን፣ ብዙ አያወራም እንጂ የተረጋጋ ልጅ ነው። ይገርምሻል፣ ከባርኳት ጋር እኔን ያሳደጓቸው። እናቱ ውጭ ከሄደች በኋላ እዚህ መጡ እና አድረው ነው የሚሄዱት። አዎ ፈጣሪ ይመስገን። ኤላዬ በጣም ጥሩ ልጅ ነው። እስቲ በይ ቡናውን ጨርሽው። አይ የኔ ነገር እዚህ ጨዋታ ይዤ ረሳሁት። እግዚአብሔር ይባርክሽ ልጄ። እንግዲህ አደይ እየሮጠች ነው ማለት ነው። እስካሁን እንግዲህ እያለከለከች ነው። አደይ የኔ ቆንጆ የኔ ውብ ነገር አይዞሽ እንደምታመልጥ እንግዲህ ተስፋ። እንግዲህ ዴቪና ተገናኙ ማለት ነው። ዴቪና አደይ ምንም አላደረጉሽም አይደል? ደህና ነሽ አይደል? ደህና ነኝ። አንተ እንዴት ነክ? እኔ ደህና ነኝ። ቆይ ወዴት እየሄድሽ ነው? እኔማ አንተ ጋር እየመጣሁ ነበር። ዳይመንድ ይዘውት እየመጡ ነው። ሳይደርስብኝ ኪንጎ ዳይመንድ ይዘውታል። ለምን? እኔን አምልጬና እሱ የተያዘ። ወይኔ ለካርክ። አሁን እንሂድ አባትሽ። አሁን ቆይ አሁን ከዚህ መሄድ ይኖርብሻል። እኔ ዳይመንድ እንደሩት። እሱ ምን ይሆናል? ወንድ ልጅ ነው። አንቺ ሴት ነሽ። ጋሼ ካገኘሽ ይገይሉሻል። አሁን ከዚህ የሚሄድሻል። አሁን ከዚህ ቀይ ይዛ አጥፋ። ግን አሹ ቃል ገባልኝ። የዳይመንድ ነገር አታሰቢ፣ ችግር የለው በእኔ ጣዩ። ሊዱስ ያደይ እናት ገና እዛ መውሰድ ገና ሄደህ ይችላል። ወንድሜን ለማን ትቼ ነው የምሄደው? እሳት የለንም እኛ እንሂድ። በቃ ከዚህ ቀይ መሄድ አለብሽ። አሁኑ ከዚህ ቀይ ይዛት ሄድ። ግን አሹ የዳይመንድ ነገር አደራ። ሁሉም ከጎኔ ስለሆናችሁ አመሰግናለሁ። ቃቀፈችው፣ ደስ አለው ዛሬ ስላቀፈችው ማለት ነው። እና ይዟት ሄደ። እንግዲህ ዳይቪድ ተሳካላት ማለት ነው። ፈጠን አድርጉ። እንዴት ነው ዳይመንድ ምናስወል መልጠው? እኔ እንጃ። ከንኩ ቆይ ካለ ላይ የተጨኘ አንዳቸው አደይ መፈለግ አይቀመው የታን ጊዜ እና ክፍት እናስመልጠዋለን። በንዴት አንድ ነገር እንዳያርኩት ምንም አይሆንም። የሆነ ነገር ቢሆንስ
ዋናው እንኳን አደይ ያመለጠች ማለት ነው። እንግዲህ በጣም ተበብራቸው እንግዲህ አደይ መጣች፣ ቁጭ አለች ማለት ነው። ጎሽ መጣችሁ። ምን ሆነሽ ነው? ምን ሆነሽ ነው? ከሌዳ ጋር ተጣላሽ እንዴ? አረ እንደዛ አይደለም ማሚ፣ የአደይን አባት አግኝተ ነው መንገድ ላይ። እውነቷን ነው? አዎ ማዬ። አባዬ ግን በጫካኝ ሰው ነው። ውይ እሱ ጠፍቶሽ ነው? አሁን ተስፋ ትቆርጭ። ከዚህ በሬ ወዲህ አባት የለኝ ወስኛለሁ። አባቴ ምን ብሎሽ ነው ልጄ? ክፉ ነገር ተናገረሽ እንዴ? ግዴታ እኮ መናገር አይጠበቅበትም። ፊቱ ራሱ ያስታውቃል። አደይ መጣች። እንግዲህ እናትየው እልልልል ብላ ቀወጠችው ማለት ነው። በጣም ደስ የሚለው ወንድም ይመጣልኝ ብላ ደግሞ የሄዱ እየቅፍ እንደዚህ ብቻ ነው ናፈቁሽ ብላ ጥምጥም ተለበተ። አደይ ከጨረስ መሄድ ይኖርብናል። ልክ ብለሃን። አሁኑን ቶሎ ሄዱ፣ እንዳያያችሁ ተጠንቀቁሽ። አባታችሁ ከሰማችሁ ከመጣ ማንንም አያስተርፍም። ራሳችሁን ጠብቁ። እኔ ራሴ ጤና ሲሆን መጥቼ እዛው አይልሻለሁ። እንዳትጨነቂ፣ እንዳትሄዱ ተሉ። እነ ዳይመንድስ ቆይ እነ ዳይመንድ አሹ የት ሄደ ብላ ትላለች። ዳይመንድ አደይን ሊያስፈታ ሲል ተይዟል። አይዞህ ነው እሱን ለማስፈታት ሄደዋል። በቃ እኛ እንሂድ፣ እነሱ ቀስ ብለው መምጣት ይችላሉ። እንውጣ። እኔም ትንሽ መንገድ ልሸኛች። እሺ እና ብርሃን የአደይ እናት ስላገኘሁት በጣም ደስ ብሎኛል። ሌላ ግን በሰፊው እመጣለሁ። እናቴ ተባረክ። ውለታህን እሱ ይክፈልህ። ምን እላለሁ ዘር አሜን። መድኃኒዓለም የሚጠብቃችሁ። ሂዱ ሂዱ ብላ ትናለች ማለት ነው። እንግዲህ አደይ ልታመልጥ ነው ማለት ነው። በጣም ደስ የሚለው ነገር በጣም ቆንጆ ነው። ልታመልጥ ስትል ነው እንግዲህ ያለቀው ማለት ነው። ቆንጆና ደስ የሚል ነው። የሚያሳዝነው ነገር ግን ዳይመንድ ቀፍደው አስረውት ቅጥቅጥ አድርገውት ቀጥም ውጭ አድርገውታል ማለት ነው። ምንድነው ባዶችን መጣሳ ይለዋል። አደይ የለችም፣ ባዶች የለችም። ጫኘ አሰስኩ የለችም፣ አጣኋት። ምን ተሻለን? ጭራሽን ትጠይቀኛለህ? አሁን ጋሽ ሲመጡ ምንድነው የምንላችሁ? ከዛ እንጃ እያሉ ጋሼ እኮ ከመጡ እኛን ነው የሚገሉ። አትንቦቅቦቅ፣ ነቀበል ቦቅቦቃ መጡ። እንግዲህ እንዴ ልጄ የታለች? ቁጭ በሉ። የታለች ልጄ? ይሄ ደግሞ ምንድን ነው? ደመቀ ይባላል ብሎ ይላል። አደይም ፎቶ ይለቅቃት እሱ ነው የትታችሁ ብሎ እየጮህባቸዋቸው። እንግዲህ ውዶቼ የዛሬ ቪዲዮአችን ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በጣም አሪፍና ቆንጆ ቆይታ እንዳደረጋችሁ በጣም ተስፋ አደርጋለሁ። በቀጣይ ቪዲዮ ተመልሰን እስከምንመጣ ድረስ መልካም ጊዜ ይሁንላችሁ እያልኩኝ እዚሁ ላይ እሰናበታችኋለሁ ማለት ነው። ከመሰናበቴ በፊት ግን በድጋሚ ከታች ያለችውን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሰፖርት፣ ኮመንት አስተያየት እንቀበላለን። እወዳችኋለሁ፣ አከብራችኋለሁ። ባይ ባይ።